በሰላም ያሳደርከኝ አምላክ 1 ሚሊዮን ብሩን ዛሬ ካላገኘህልኝ እኔ ተኝቼ ብውል ይሻላል እንዳልክ ይኸው ጌታው የሰው ወሬ አትስማ ሰው መታየተዋል ያው እንዳስቀመጥከው ጉድ ሞርኒንግ አዲስ አበባ እንዴት ነሽ? አሎ ስጦታውን ወደድሽው? አላየሁት። ለምን? እስከ ዛሬ የምታመጣውንም እንኳን አይቼው አላውቅም። ታዲያ ለምንድን ነበር የምታመሰግኝኝ? ማመስገንማ አባባን ያስተማረኝ። ዝም ብሎ ማመስገን? ዝም ብሎ መኖርም ሁሉ ጊዜ ጻኖ ነው። አፊ እንዴት ጊዜና አጣብቤ አንቺ ጋር እንደምመጣ ባወቅሽ። ስለመጣ በጣም አመሰግናለሁ። ምንም አይደለም። ጊዜ ከሌለህ ግን አትምጣ። ነው አገላለጽ እኮ ነው። እንዲህ ይባል የለ? ያው ለልጆቻችን እንዴት እንዳገኘሁሽ ነግራቸው ሌላ ታሪክ አዘጋጅላችሁ። አባባ ልገባ ነው። ግቢ የኔ ልጅ። ትልቅ ሆኛለሁ አይደል? መቼም ለኔ ሁሌም ትልቅ ነሽ። መድኃኒትሽን ዋጭ። ከነ መድኃኒትሽ ነው የምወድሽ ልትለኝ ፈልገህ ነው? ሁለተኛ እንደዚህ እንዳትል። ምንድነው ሐሳብህ? ምንም ያለኝ ወረቀት የት ድረስ ሊሄድ እንደሚችል ታውቃለህ አይደል? ልጅህ እንዲህ እንድትናገረኝ አልፈልግም ማለት ነው። ሚስትህ ልትሆን እኮ ነው። ያመጣሁትን ስጦታ ከፍታ የማታይ ሴት ሚስት ልትሆን ነው ትለኛለህ? ምንድነው ነው የምትለው? ማን ናት እሷ? በጊዜ ሂደት እኮ ይስተካከላል። ንገራት። ያደረኩልህን ሁሉ ንገራት። ወጣትነቴን ሰውቼ ንብረትህን እንዴት እንዳተረፍኩ እንዴት እዚህ እንዳስቀመጥኩ አትነግራትም? ቃል ገብተህልኝ ነበር። ግን ጤነኛ ልጅ እንኳን አይደለች። ይሁን ባል አንድ ቀን እንኳን በስርዓት አይታኝ አታውቅም። በብጫቂ ወረቀት መቀመጥ ልትወርድ እንደምትችል አትርሳ። ያመጣልኝ ስጦታ በጣም ወድጄዋለሁ። ከየት ነው ያገኘኸው? ምንም አላመጣሁልሽም፣ ባዶ ነው። እነዚህ ሰዎች አለ ጦርነትም ስራ የላቸው በቃ። ኧረ ተው ገላግሏቸው። ይህ ነቅቻለሁ ይመስገን። ምን ነው የኔ መቤት? ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባቅ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ ኮረኮንቹ ልገልብጠው። ከስር እኮ አስፋልት። ነይ ወደ እኔ ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ። ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ወይ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አሎክስሽ የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ።
ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ ምን ነው ቤት አባት ቤት ሂጂ ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሑፍሽ እንዴት ነው? ምንም አይልም። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አልሰማሽም? ባክስት ነው ባክስት። ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነቱ ይነሳ እንዴ ድምጥማጡን እናጠፋል። አቤት ኤፍቢአይ ኦርጋኒክ አፈር ኧረ ሞልቷል። ኦርጋኒክም ኢንኦርጋኒክም አፈር አለ። አዎ ቀብርም እናስፈጽማለን። ስማ እንጂ የዋጋ ጥናት ነው እንዲያስከው ማን ነው ይሄንን የቢዝነስ ካርድ ይመት ነው ዲሽን ተክላለን። አዎ የህፃናት ማቆያ አለን። አትክልተኛና ሴኩሪቲም እናቀርባለን። አዎ ታዛዥ ነው። ኤፊላታ አለላታ አማን ነው እንዴ ነው? አማን ቸሽም ነው ያለ ዋናው ነገር እያለ ሰላም ዋናው ነገር ምን ልታዘዝ? እንዴት አረግሽልኝ አባት ያንን ጉዳይ? ሰርተፍኬቱ አለቀልሽ እኮ። በስንት አሰራሽ? በልደትዬ በስምንተኛ ክፍል ጨረስኩ። በስምንት ምን ነው በማስተርስ ነበር የፈለግሽው? ኧረ እሱ በቂ ነው። ከነ ዲግሪ ነው የሰጠሽ ከነ ጋውን እኮ ያየን የዛሬም ደግሞ በ10 ታረግ ከዛ ማስተርሴን ይዛለሁ እንዴ። ኧረ ታመቻችተሽልኛል ፍዬ በቃ ጩኸት ለምን ጩኸት አልክ? የኔ ምርጫ ጩኸት ነው። ይኸውልሽ የኔም ቤት አንቱ አትበለኝ። እሺ እንግዲያው እንደፈለግሽ አድርጊ። ካሁን በኋላ ከተከሰስኩ እኮ ለስምንተኛ ጊዜ መሆኑ ነው። እኔ እዚህ መጋዘን ውስጥ መቀመጥ አልፈልግም። መጋዘን? አዎ። ለምን ዛሬ እንኳን ነው ካላረግም? አልታዘዝኩም። ይኸው አዘዝኩ። ከላይ ነው ትእዛዙ። አባትሽ አላዘዙም። ዩኒቨርሲቲ መመዝገብ፣ ከዚያ ወደ ቤት መመለስ በቃ። አሃ ለከልታስ መዘግበኝ ነው መሆኑ ነው እንግዲህ መቤት። አዙር መሪ ነው ወይስ ወሬ? አዎ ወደ ቤቴ መመለስ ፈልጋለሁ። ቆይ ደውዬ ላሳውቅ። አዙር አንተ? እሺ። ሄሎ አባባ። ደህና ነሽ ግን አይደል አፊ? ደህና ነኝ ግን አልማርም። ይሁን አፊ፣ ወደ ቤት ብቻ ተመለሽ። እሺ። ዱቤ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው። ለዚህም ለግለጠው ኤፍሬም እና ምን ይላል? የእጅ ጽሑፍ ያንተ ነው እንዳክደኝ። ይኸውልህ ስማኝ ቆይ ኤፍሬም ይላል ኒያሊያ ሾላ እዚህ ጋር ደግሞ ለወጣ ያደረከው ሾላ ኒያሊያ አልከው እንጂ ያው ነው። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል። ተናገረው። ይሄ ሁሉ ያንተ ዕዳ ነው በለኝ። ያንተን ነው ከፍላለሁ። ምን ችግር አትለኝም እንዴ ታዲያ? ከፍላለሁ፣ ችግር የለውም። እሺ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ሰማሁ። አጫጭር ወሬዎች አታነቡማ። በፀጉር ነው በፀጉር። ህንዶች ፀጉር መሸጥ ይጀምራሉ። ያኔ ዓለም ትበጠበጣለች። ቁርንጫጭ ፀጉር ያላቸው ናቸው አመጽ የሚያስነሱት። እጅ ጽሑፍሽ እንዴት ነው? ምንም አይደል። እስቲ እዚህ ላይ ስልክሽ ይወጣል። ስማ ቆቅ የቤት እንስሳ ነው? ቆቅ ተፈልጎ ነው? የተጠየቀውን ብቻ መልስ። ቆቅ የቤት እንስሳ ነው ወይ? ለኤምባሲ ነው። እሺ ዋጋውን በምን እናውጣለን? ቆቅማ የዱር እንስሳ እኮ ነው። የዱር ነው ቆቅ፣ የዱር ተሳቢ እንስሳ እኮ ነው። መጥፎ ከዘንዶ ቀጥሎ ሁለተኛ እሱ እኮ ነው። በመዥጉርጉርም በምንም አሁን ዲሽ ቤቷ ጋር ሂድ ቶሎ በል። እየሄድኩ ነው እኮ እያንኳኳ እኮ ነው። አንኳኳ። ዩኒፎርም ጅቤ ሰላም ነው። ና አንኳኳኝ። ኧረ ተው አንተ ዘዬ ተው ግን ተው። አቤት ኤፍቢአይ እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ? እኔ ክውል በል። እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር። አዎ የምትደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግጥ ደውዞ እንጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምንም ይባላል። አይዞን እናንተ ራሳችሁ አይዞን። ደሃ መሌለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝ? እኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት 30 ደቂቃ 30 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ፣ እኛ እንቆራረጥ።
አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይኸው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል ገባልሻለሁ። ድጋሚ መንደሮናለች አለማችን እያንዳንዱን ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬኬ ካሉት ይቅር ኮሚክ ነው ያልኩት። ጣራዊት ነው አውቀህ ነው መተን ድምፅሽን ለመስማት ብዬ። እሺ ላሳየና። ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ። በተወጠረ ጂንስ ነው። በእውነቴ ነው። ምን ያኮሳተራል? ስንተኛው ነው ጦርነቱ? ተሳስቼ ይሆን? ስማ ስንተኛው ነው ጦርነት ያልከኝ? እኮ ሶስተኛ አይደለ? ሶስተኛ ዓለም ጦርነት ብዬ አንዷ ስለክፋት ፖስተር ብላ ሄደች። አንተ ግን ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ እኔ ስንተኛ ዓለም ጦርነት ላይ ደርሷል። የት እዛው ኮምፒውተር ቤት አካባቢ ነህ? እንትን አጽፍልኝ በቃ ከሶስተኛ ጀምሮ እስከ አምስተኛው ያለው የዓለም ጦርነት ዓለም ወይና አስተናግድ ያለ በለው። አይደ እባክህ ሰው የት ላይ ደርሷል? እሺ ላርጋው ወደ ግራ ወይስ ወደ ቀኝ? ወደ ፈለግሽበት። እሺ አሁን ዞረ። ባክ መጣ በቃ ኤምቢሲ ፎር አለ። ገብቷል። በቃ መጣ። ዛሬ በጥሩ ሁኔታ ላይ ነው ያለው። ዶክተር አንተን ሳይ መሞትበት ቀን ይታወሰኛል። መሞትህን የምታስብ ከሆነማ እየኖርክ አይደለም ማለት ነው። ጥረታችንን ሁሉ ገደል እንዳከተል። ምንድነው ጥረቱ? እስቲ ንገረኝ ዶክተር። እኛ የሚጥሩ ሰዎች አናውቅም እንዴ? የሚጥሩትን ሰዎች እኮ አየናቸው እኮ እንዴ። በየስንዴ ማሳው፣ በየሽንኩርት ማሳው፣ በየቀይ ስሩ ማሳው፣ በየጎማ ማሳው ሁሉ በስኬት መስኮት እኮ ወጥተው እኮ አየናቸው እኮ። በመጽሔቱም በቴሌቪዥኑም አይተናል እኮ የሚጥሩትን ሰዎች እንዴ። ጣረን ስትሉ ትንሽ አታፍሩም እንዴ? ወይ ጥረት! ክረምት ሳይመጣ ሁሉም ቤት ባል ሳይኖር ሁሉም ሴት ትል ነበር እናቴ ወደማይቀረው ዓለም ከመሄዷ በፊት። ይኸው እድሜ ለእናንተ እኔም በልብ ምን ልከተላት ነው። ጠረናል ስትሉ አታፍሩም? ምን ያደረጋችሁልኝ ነገር አለ? እስኪ ንገረኝ። መድኃኒት ከማስቃም ውጪ ይኸው ቀን ተጧት ሌት ተማታ እቀመዋለሁ። ምንም ጠረናል ትላላችሁ እናንተ። አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እኔ እኮ በነፃ ስፓይኪ ታዋቂ አየር ተወደደ ወይ? አየር ውድ ነው። ከኛ ሰፈርማ አየር ውድ ነው። ስፓይኪ ትባላለች። ስፓይኪ ቴንክ ዩ ባይ። በጣም ቆንጆ ውሻ ነች አይደለ? ታዳንስ የምትችለው ሳልሳ ምናምን ትደንስልሃለች። ሙዚቃ ልክፈትልህ? እባክህ ግዴለ በእውነት እኔ ፕሊዝ ዊሽ ኧረ ሰው ይሰማል ላይ ባል ሰው ኧረ ተው። ክሊዮፓትራን ታውቂያታለሽ? ክሊዮፓትራ ማን አላውቅም። የግብጽ ልዕልት ነበረች። ከታች ከትንሽዬ ቦታ ተነስታ ነው እዛ የደረሰችው። ቆሎ ሎሚ ምናምን ምሽት ሴት ነበረች። ውብ ነች። በቃ ቁርጥ እንዳንቺ በእኔ ሂሳብ መስታወት ተመልከች። እኔ እከፍላለሁ። አሁን ሐውልት ናት። ሐውልት? እና ሐውልት መሆን ያስደንቃል። እሷም እንዳንቺ ሞጥ ሟጣ እንዴ ከኔ ጋር ማን እንስማማ? እንዲህ ነን በቃ። ኤፍሬም እባላለሁ። እሺ ኮክ ስም መለዋወጥ አይከፋም። የሰው ልጅ የደም ዝውውሩን ትቶ በስም መዘዋወር ነው የሚኖረው ይላል በእውቀቱ ስዩም። መቼም ኢትዮጵያ አይደለም ነው። እንዴት አለ እንዲህ ብሎ ከመሬት ተነስቶ አለ። ስልኬ ቅድም የደወልኩልህ ነው። ሴቭ ላድርገው? በቃ ሴቭ አደርገዋለሁ። እደውልልሻለሁ። ምልክት ብቻ አድርግልኝ፣ እኔ እደውልልሃለሁ። እሺ ባይ። ቴንክ ዩ። አልቻለም አትሉም እንዴ? እረፍ። ይሄን ነበር የፈለኩት። ና ወንድም አለ መሬሳ ነው። ይኸው ዶክተር ገንዘኝ። ይኸው ተስተካክዬልሃለሁ። ምን ሰው አስጠብቀህ ገንዝ። ይኸው ከእግሬ ጀምር። መቼም ስጋለሁ ብለው መሬት አይቀብሩኝም። ቆንጆ አድርጋችሁ በብልቃጥ አስቀምጡኝ። መማሪያ ሆናለሁ። ትንሽ ለኢትዮጵያ ሕዝብ ክብር የሌላችሁ እንደ ሞታችኋል ይባላል። አላልኩ እየሰማሁ ዶክተር ባይኔ በበረቱ እየሰማሁ አልክ እኮ። ይኸውልህ ዳኒ፣ እርግጥ አልቻልንም፣ ግን እንደዚህ ነው የሚባለው። አይዞህ በርታ፣ ትድናለህ፣ እኛ አለን ነው የሚባለው። ባይሆን ዞር ብለህ ለዘመዴ ይሞታል ብትል አይከፋኝም። አልሰማሁማ እኔ። ይኸውልህ አሁን የት ሄዱ? እሺ ሰዎች ጠቅላላ የት አሉ? ጁቬ የት አለ? ኤፍሬም የት አለ? ወጣ ብለዋል። እንጀራ ፍለጋ ሄዱ። እንጀራ ፍለጋ? ምን ነው የሆቴሉ ምግብ አልተስማማለህ እንዴ? ኧረ ስራ ማለት ነው። ስራ ጥሩ ነው። ስራ መሄዳቸውን በጣም ነው የማደንቀው። ቢሆንም ግን አንተን ሊለዩ ወይም ካጠገብ ሊርቁ አይገባም። ከምሬ ነው የምልህ። አዎ ዶክተር፣ እኔም እኮ ይሄንን ብያለሁ። 2-3 በተደጋጋሚ ነግሬያቸዋለሁ። ግን እነሱ ስራ መስራት ስላለባቸው ነው። እኔ እንኳን ኤፍሬም እና ጁቬ ተወላጆቹ ወንድሞቼ ቀርቶ የኢትዮጵያ ሕዝብ አብሮኝ ቢሆን እጠላለሁ? አልጠላም ዶክተር፣ አልጠላም። ግን የኢትዮጵያ ሕዝብ ትንፋሽ ምግብ ይሆናል ወይ ነው?
እሱ ልክ ነው። አይሆንም ዶክተር፣ አይሆንም። የኢትዮጵያ ሕዝብ ትንፋሽ ወኔ ነው የሚሆነው። እነ ኃይሌን፣ እነ ደራርቱን፣ እነ ቀነኒሳን፣ እነ መሰረትን የገፋ ትንፋሽ እህል ይሆናል? አይሆንም። ኤፍሬም እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር ብዬ እስከ ይሄው ኮረኮንች ነው። ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ። መሬት አፈር ለኛ ታያት በእናቱ ከፍ ምን ልታንስ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምን እንደሚነሳ ሰማሽ? በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዲህ ማለት ግብጽ እጅ ጽሁፍሽ እንዴት ነው? ምንም አይደለም። እስቲ ልጅ ላይ ቁጥርሽን ጽፈሽ ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ። ቴሌ ወይ ቸኮሌታማ ከለር ያለው ልጅ ምን እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ። ጸጉር ቤት ነኝ። ከዛ በኋላ ፖኒ እንፈልጋለሁ። እሺ ይኸው እባክሽ ስደውልልሽ ስልክሽን አንሺ። ይሄ በእኔና በአንቺ ኃላፊነት ብቻ ነው። እሺ እኔ ራሴ እደውልልሃለሁ። ካርቺ ባይ ፒክ አደርግሻለሁ። ፒክ የኔ ጌታ፣ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ። ወንድ ነህ አንተም፣ ወንድ ነህ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥም ይችላል። አንድ ቀን ሁለታ ዋለ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ አያውቅም። አሟለጭኝ እንጂ ፈንጠር አድርገኝ። አንድ ፌርማታ ፈንጠር አድርገኝ። እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን፣ ልውረድ። ሔዋን ትሳቅብን፣ አዳም እወርዳለሁ። አዳም አስብበት ግን እሺ። አንድ ሁለት ማለት ትንሽ በቀቅ ታደርገኛለህ? ሔዋን እንዳትዋረድ። መኪና ውስጥ ነበርሽ? እንደኔው ተሳስተሽ ሰው መኪና ውስጥ ገብተሽ ነው? ሲጋራ ይገኛል? ወይ መንገድ ላይ ይደብራል። አይደብርም? እንግዲህ አንተ ያዘው። ኑዶስ ግን ይፈቀዳል አይደል? አልፈቀድንም። ማን የፈቀደው? ለማን ናችሁ? ስማችንን መግለጽ አንፈልግም። ስምህ ማን ነው? አልያዝኩትም። አስቸኳይ ነው። ሮጥ ብዬ ላምጣት። ቅርብ ቦታ ነች። ኤፍሬም እባላለሁ። አይ ኤፍሬም። አፊያ። ሃይ አፊ። ኤፍሬም ቆንጆ ስም ነው። አከራየዋለሁ። ሶሪ። ዋው ስምን ትወደዋለህ? ለምንድን ነው የምታጨሽው? ራሴ እንዲያመኝ። ሶሪ። አቤት አባባ። ሄሎ የኔ ቆንጆ፣ የት ነው ያለሽው? ደህና ቦታ ነኝ። የት ነው ያለሽው? ጸጉር ቤት ነኝ። አብሮሽ እኮ ማንም ሰው የለም። ጠባቂ ካስፈለገ ሌላ ቀይርልሻለሁ። ቆይ እኔ እስከ መቼ ነው ጠባቂ የሚያስፈልገኝ? ትንሽ ብትታገሺ ምን አለበት? እንደውም እኔ ራሴ ጠባቂ ቀይሬያለሁ። አናግረው።
ማልበል ማነህ? ማልበል ልጅ አንድ ነገር ትሁን የገባህበት ገብቼ የምን መውጣት መግባት ነው? ያው አቤት አባ ቆይ ለምን አታምነኝም? ካሁን በኋላ ከፈለከኝ እንደውም አታገኘኝም። እኔ ራሴ እደውልልሃለሁ። ካሁን በኋላ እኔ ጠባቂ ነህ። እንዴ የምን ጥበቃ? ዝም ብሎ ዘመቆ ማለት እንዴ? ከማላውቀው ሰው ጋር በስልክ አወራው። ይገደል ይታሰር ሳላውቅ በስልክ አወራው። የምን ዘመቻ ነው? የፍርድ ቀን ዘመቻ ነው? የኬክ ጥሪ ነው? የምን ዘመቻ ነው? የኔም ቤት እግዚአብሔር ካንቺ ጋር ይሁን። ካንተ ጋር ይሁን። አሜን። አባቴን ያዋራ ስልኩ ቪዲዮ ኮል ላይ ነበር። መልክን አይቶታል ማለት ነው። እከሳችኋለሁ። መልኬን አላግባብ ቀርጻችኋል። እከሳችኋለሁ። እንዳትሞት ጸልይ። ብሞት እንኳን የምለቃችሁ እንዳይመስላችሁ መጥሪያ ይደርሳችኋል ከሰማይ ቤት። ከሰማይ ወንድ አትበይኝ። ይሄው ወንድ አትበይኝ። ወንድነትሽንማ አየናት እኮ። ምንድነው የምትፈልጊው? ማነሽ አንቺ? ምንድነው የምትፈልጊው ከኔ? ምንድነሽ? የት ታውቂኛለሽ? የታውቅሻለሁ? አልፈልግም። ባፍንጫ ወጣ እንጂ ይኸውልህ ጁቬ፣ አሁን የምነግርህን ነገሮች ልብ ብለህ አዳምጠኝ። ከሕክምና አንጻር ስንመለከተው ወንድምን የያዘው በሽታ በጣም ከባድ ነው። ለዚህ ነው ወደ ቦርድ ያስተላለፍነው እና እባክህን ሰዎች አይራቁት። ለምንድን ነው የምትርቁት እንዴ? ዶክተር፣ ያው እኛ ራሱ የአስታማሚ ድርጅት አለን። የድርጅቱ ደግሞ አንዱ እኔ ነኝ ባለቤቱ እና በዚህ ላይ ደግሞ ኤፍሬም አለ። ማንም የለማ። ማን አለ እዛ? ዶክተር ኤፍሬም መቼ ጥላው እንኳን ይያዝም እኮ። እዚህ ነው ሲሉት እዛ፣ እዚህ ነው ሲሉት እዛ እኮ ነው ኤፍሬም። ዶክተር እንደው ለሆነ ሰው እኮ መድኃኒት ሊያውጥ ሄዶ ሊሆን ይችላል እኮ ዶክተር። ያም ሆነ አጠገቡ ሰው የለም፣ ማንም የለም። እንዴት ነው አይኖረው ዶክተር? አንዴ ዶክተር ይቅርታ። አባባ ነው አንዴ ልሰደ። ሄሎ ስማ፣ አሁን አንተ ሰው ነህ ባይ ነኝ። አትበል አልኩ እኮ። ስማ፣ ወንድሜን አምኜ ሰምቼ። ምን ሆነ? የት ነው ያለው? ከኔ ጋር እየተጫወትን ነው። ከኔ ጋር ነው? አገናኝ እስቲ። አናክ ይሄ ሄላ ወንድም ጋሼ ጋሻዩ እኔ ኤፍሬም ታውቀኛለህ። እኔ ጁቬ አይደለሁም። ባልሰራለህ እኔ ጁቬ አይደለሁም። አራት ጨነቅ ባባ ነው አጠገብ ያለችው ልጅ ሳምልኝ አለኝ። ቪዲዮ ካልነበረ አይቶሻል። ፖኒ እንፈልጋለሁ። ፖኒ ጓደኛዬ ነዋሪ ነው? ተከራይ ነው? መጤ ነው? አይ አይደለም፣ የህይወት ጓደኛዬ፣ የመኝታ ጓደኛዬ። የመኝታ ጓደኛዬ በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል አይከብድም? ሰው ምን ያስባል? የሰው ልጅ ምን ይሰማዋል? የሰው ልጅ መኪና ውስጥ ቢገባ፣ የሰው ልጅ ከድልድይ ቢፈጠፈጥ፣ የሰው ልጅ ብዙ ነገር ምንም በማስመልከት ጥናት የሚባል ነገር አለ። የምንለፋው እኛ የሚፈልገው ሌላ። ማን ነው ፖኒ? ቅናት እንደዚህ ነው እንዴ? መሰለኝ። ካነሰ ጨምራለሁ። ማንም ሰው የሚቀናብኝ አይመስለኝም። ኦ ባንቺ አይደለም በፖኒ ነው። ፖኒ እኮ ውሻዬ ነው። አውቃለሁ እባክሽ። ይሄ ውሻ ፈልገዋለሁ። ኦ እሱ ስራዬ ነው። ቀላል ነው። ስራ ማለት ስራ ነው። ውሻ መፈለግ ነው ስራ። ለምን አንበሳ አይሆንም? ላይሆን ተወጂው የለ? አዎ። እሺ በቂ ኢንፎርሜሽን ያስፈልጋል። የፖኒ ዝርያ ምንድነው? ሳትደብቂ ሳትዋሺ ነው የምትነግሪን፣ ለፍለጋው እንዲረዳን ማለት ነው። አዎ ጠቅላላ የፖኒ ዝርያ ምንድነው? አውሮፓ ነው? አሜሪካ ነው? እስያ ነው? አፍሪካ ነው? ኦ አፍሪካን ታያት። ለካ አፍሪካ እኛ ነን። እንግሊዝ እንግላ በፓውንድ ነው ክፍያው። ይወደድብሻል። ይሁን ፓውንድ ስንት ነው የምትከፊው? ፓውንድ የቢዝነስ ዘገባ አይተን ነው የምንነግርሽ። ኦኬ የፖኒ ልዩ ምልክት ምንድነው? ፖኒ ልዩ ምልክቱ አዎ ፖኒ ይሄ ነው። መጨረሻ ላይ ይሄን ተናግረው ነው የተከፋው። ፖኒ እንደዚህ አድርገው ነው። ፖኒ ይሄን ከለር ለብሷል። ፖኒ ይሄን ለብሷል የምትሉት። አንገቱ ላይ 5 ግራም የወርቅ ሐብል አድርጓል። 5 ግራም የወርቅ ይሄ ወርቅ መሀሉ ላይ ፒ የምትል ምልክት አለች እኮ ወርቅ ይሄ ገለውት ነው በቃ ማጅራቱን ብለው ትቦ ውስጥ ምንም በማያውቀው አስደፋችሁት። ፖኒ
ምን አገኘ ፖኒ ብራክ ገለውት ነው በቃ ገለውት ነው። እርማችሁን አውጡ በቃ። 5 ግራም በስቶ ነው ለውሻ 5 ግራም ወርቅ። አባቴ እኮ ነው ከእንግሊዝ ያመጣልኝ። ለምን ከማርስ አይመጣም? ለምን ከማርስ አይመጣም? የቤት እንስሳ ነው እንዴ? ምን አረግናችሁ? ደረስንባችሁ? ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ? ምንድነው? በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳ። በቃ እናንተ ውሻችሁ ላይ ወርቅ ካረጋላችሁ እኛ ደግሞ ለኛ ነው የሚገባው እንላለን። ዓለም ትበጠበጣለች። ድሀ ስንት እቁብ ጥሎ ለሰርጉ ቀለበት ይገዛል፣ አዋቶ እቁብ ጥሎ ምናምን። እናንተ 5 ግራም ቃል ኪዳን እዚህ ላይ የድሀን ቃል ኪዳን ለውሻ አንገት። FBI ጸረ ተላላፊ በሽታ ተከላካዮች ነን። ያልተከተበ ውሻ አላችሁ? አዎ። ያጃፍተሽ ነኝ። እስቲ በቅርብ ዳሰሸዋል? የሳሎን ነው? የሰርቪስ ውሻ አላችሁ? ሞቷል። እኔን ሞቶ ምን አገኘው? በመኪና ኪራጋ ኢዲን ቅድሚያ ባለ መስጠት ነው በቃ። ወይ ዜብራ ባለ ብቁር ወይ መብራት ላይ አለቀስኩብሽ። ይውሻ ነገር ስለሚሆንልኝ እኮ ነው። ዩኒሴ ነው ጉድ ያደረገኝ እንደዚህ ወንድሞ። ይውሻ ስቃይ መቼ ነው የሚቆመው? አዳሙ የመጀመሪያ ለምርከው እንስሳ እየተሰቃየ ነው። ብቻዬን አልቻልኩም። አዳሙ እናውቀዋለን። ፓውደር ቀብተውት ይሆን እንዴ? ስንት ብትሸጉጥልህ ነው ጥላት የመጣኸው? በቂ ደሞዝ አለኝ የኔ ጌታ። ትጠግባላችሁ እንዴ እናንተ ድሆች? አንድ አይደለም እንደ ሆዳችን የምናስለምደው ነገር ይለያያል እንጂ የኔ ጌታ። ይልቅ የት ነው ያለችው ንገረኝ፣ እጥፉን እሰጥሃለሁ። እኔ ፖኒን ልትፈልግ ነው የሄደችው ጓደኛዋ። አታገኘው፣ ገድዬዋለሁ። ምን የጮኛውትን? አዎ። የሞተ ውሻ ለመፈለግ ነው የሄደችው። አንተ ሌላ ሰው ቢሰማ እደፋሃለሁ። ኢንተርናሽናል ጸረ ጥፍር መጥመጥ ተከላካዮች ነን። አሁን ነፃ ነሽ። በየ3 ወሩ ቼክ መደረግ አለብሽ። ኒውዮርክ የሚገኘው የተባበሩት መንግስታት ህንጻ ስር ነው ቢሮአችን። ደውይ። መቼም ጥዬሽ ብሄድ ከሀገር ነው መባረረው። አሳኝ ነህ። ኤፍሬም እባላለሁ። በምስራቅ አፍሪካ ብቸኛው አስታማሚ ነኝ። ምንድን ነሽ? ታማሚ፣ አስታማሚ፣ ጠያቂ? አስታማሚ ነኝ። ወንድሜ ታሞ ምን ነው? ምን አገኘው? አንድ ፍሬ ልጅ እንኳን አይደለም ታላቅ ነው። የታመመ ሰው ጸለው አክሽ ያው እንዴት ነው የሚያደርገው? ለዶክተሩ ነግሬዋለሁ። እሱማ በሽታው ነው። ለኛ ባህሪው ነው የምንፈልገው። ይጠጣል፣ ያጨሳል፣ ይቅማል፣ ይሄድ ጋር ሄዳል፣ ያጨሳል። ምንድነው እስቲ ይነጫነጫል። በሽታ አይደለ እንዴ ታዲያ? ለእናንተ ነው፣ ለኛ እኮ ስራ ነው እኮ ይሄ። 10 ቁጥር ያለው በሽተኛ ሊወጣ ነው። ምን ነው ዶክተር? ምን አጠፋ? ዳና 10 ቁጥር ሩምቴ ሩም 10 100 ብር 100 ብር የሚከፍል በሽተኛ እኮ ነው ዶክተር። 100 ብር እየከፈለ የሚታመም በሽተኛ እንደቀል ሊወጣ ነው ይባላል እንዴ? 5 ቁጥር ያለውን በሽተኛ ኧረ እባካችሁ ዶክተር። ይቅርታ ዶክተር። ደህና ዋል። ደህና አንተ ምንም መረጃ የላቸውም ብላችሁ አይደለም እንደዚህ የምትጫወቱብን ነገር። መጠጊያ የላቸውም፣ መድረሻ የላቸውም፣ እፉዬ የገላ ናቸው ብላችሁ አይደለም እንደዚህ የምትጫወቱብን ዶክተር። ደህና ያለመድነው ቤት፣ ደህና የለመደ ቤት
ለምን አንደኛችሁን ዘግታችሁ ሆስፒታሉን ሆቴል አታረጉትም? እኔ በቅርብ ቀን ብዬ ለጥፍ ህዝብ ይሄን ጉዳይ በቀጥታ ማወቅ አለበት። ህዝብ ጆሮ መስጠት አለበት ለዚህ ጉዳይ። ህዝብ ምን አገባው? ህዝብ ምን አገባው? እንዳትረሳችሁት። ይሄ ቋንቋ ነው ሀገሬን የገደላት ወደ ኋላ ያስቀራት የሞተታት ዶክተር። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቃለህ? ህዝብ ምን አገባው በሚል በቃ ዶክተር በጣም ያሳዝናል። ኤፍሬም ስማ፣ አንተ እኮ ሰርተህ መኖር የምትችል ነህ። እጅ እናገራለን። ይኸው ውሰዱት። እጅ ባዶ እጅ። አሁን ይሄ እጅ ነው። እጅ ከሌለ ምን ዋጋ አለው? እጅ ዶክተር እጅ ብዙ ነገር አለ። ኤፍሬም አታጋን እባክህ። ባቀለልኩት በወደድኩ። ቆይ እሺ፣ እኔ አንተ የዳነ በሽተኛ መውጣት የለበትም? ድኗል ብለን ፈርመናል ወይ ነው ዋናው ቁም ነገር። ነጥቡ መሆን ያለበት ድኗል ብለን ፈርመናል ወይ ነው። ማን ነው ሐኪሙ? ፈጣሪ ነው። ያዘው እያልኩ ያዘው አልኩት እኮ። ምንድን ነው ሀመር አደረገው እንዴ? ጅብ ኤክስኪዩቲቭ አደረገው እኮ ይዞ የሰው ሊፍት የህዝብ እኮ ነው። ያዘው እያልኩት እኮ ደርሼበታለሁ እኮ። እግሬን ላስገባ ስልኩ ነው ደግሞ ሆን ብሎ እኮ ነው። ተጭኖ ያቅም ይሄ ድንኳን የሚሆን ሰው ነው ያስታውቃል። ትንሹ ድሀ ትልቁ እንዳያወጣው ማለት መናት። እኔ በሽተኛ ይዣለሁ። ደከመብኝ ደክሞብኛል እያልኩት በሽተኛ ደከመብኝ እያልኩት አይዞህ አትበሰጭ። ደከመኝ እኮ አንተ ጋር ለመድረስ እኮ ነው። አይዞህ በጣም ነበር እኔ ተመልሼ ከዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ኤፍሬም ወይ ቀን የተቆረጠልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኛለህ? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይኸው ሊፍት በጠበቀ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ክራውድድ ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው። ሁሉን ይስተካከላል። ሁሉን አስተካክሏል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገር? ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶችን ምርት ማሳየት አበዙ። ወንዶች ሱሪያቸውን ዝቅ እያደረጉ ክፋያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶችን ምርታቸውን ስላሳየው ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምፅ ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ካች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታሰጣኝ እኮ የፊሊካ ሚስጥር አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። ሰሜን አፍሪካ የት ነው? ሰሜን አፍሪካ ወደዚች ብቻ ተነስቷል። እሱ ከመጣ እኮ አንሞትም ማለት ነው። አስሞተን እሱ ከመጣማ ያው እንደፈረደብኝ ሰብሰብ አድርጌ እናንተ ልጅ የሚሄድ ኤፍሬም ደከመኝ። ዳኒ ቁጭ በል ዳኒ ቁጭ በል። አይዞህ ሊፍት እስኪመጣ ድረስ ቁጭ በል። ተቀምጫለሁ እኮ ኤፍሬም ተቀምጫለሁ እኮ። ቀለልኩ የለውም እኮ
ስሙን ትክክል ነህ? አልተሳሳትኩም። ተሳሳት። እኔ እከፍላለሁ። ባለ 10 ምናምን ኮከብ እኮ አይመቸኝም። ቀለል ያለ ቦታ ይሁንልኝ አትልም? ቀለል ያለ ቦታ ሜኖ የሌለበት ምናምን አቀጥሮ። እሺ እና ታዲያ የት ልቅጠረው? ስላሴ ካቴድራል ቤተክርስቲያን ምናምን ቀብር ቦታ ምናምን ተቀጥሯል። ያኔ አቀብለ ነው መመለስ ነው። ደግሞ ለቆቅ እሱን አላስታወስኩማ። እንዴት ትረሳለህ? ስላሴ ይረሳል? አሁን ስላሴ ይረሳል? እሺ አሁን ምን እናድርግ? ወደ መጠለያ ኮሽ ሳይልብን ወደ መታሰቡስ ድፍረት እኮ ነው። ያስከስሳል እኮ። እኛ እኮ እንከሰሳለን እኮ እዚህ በር ላይ ብንታይ። ትልቅ ሰው እኮ ነው የቀጠርነው። ከትንሽ ሰው የሚጠበቀውን ነገር ነው የምናደርገው። በቃ ማንኛውም ትንሽ ሰው የሚያደርገውን ነው። ማንኛውም ትንሽ ሰው እዚህ ቦታ አይመጥነኝም ብሎ ይሄዳል። እንሄዳለን። ቅደም ሰውዬ። ኤፍሬም የዛሬን ብቻ ሁለተኛ ግን አይደገምም። እዚህ ገብተን ሰውዬው ባይመጣስ እንወጣለና በቃ እስከዛስ? እስከዛ ምንም ሳንጠጣ ሳንበላ አፈር ጠጣ፣ አፈር ደቼ ጠጣ። አፈርማ ሞልቷል። ኤፍሬም ምንድን ነው የምትለው? ወይ መግባት ወይ መጠጣት ወይ መመለስ በቃ ከገባን መጠጣት ወይ ነገር ማዘዝ አለብን። እሺ ብንገባ ጥሩ ነው። ግን ሻይ ስንት ይሆናል? የት? እዚህ። እኔ ምን አውቃለሁ? እንዴት እኔን ጠይቀኛለህ? ምን አይነት ድፍረት ነው? እኔ እንደዚህ አይነት ቦታ ደርሼ አውቃለሁ ጭራሽ? እሺ ኤፍሬም ይኸው ግባና ሜኗን ገረፍ አድርገህ ውጣ። እዚህ ሆቴል በር ላይ ያቆምከኝ አምላክ ተመስገንም። ምን አረኩህ? ለማን ደስ ሲበለው ብለህ ነው ጌታ? ኤፍሬም ግባ በቃ ሜኗን ብቻ ገረፍ ለምን መጸዳጃ ቤቱ ዘነጋሁት። ያጋጥማል። እዛች ጋር ነው። እዛው እንደ ድሮ ነው። ሽንት ቤት ሽንት ቤትን ብዬ አልጠራህ። ይቅርታ አድርግልኝ። የሚጠራ ይጥራ፣ ደፋር ይጥራ። እኔ ግን ስለማቅ ክብርህን ስለማቅ ሄሎ፣ ተቆጣጥረነዋል። ምንድን ነው ርካሽ ነገር? እግዚአብሔር ሰላምታ ነው የኔ ጌታ። ሻይ ስንት ነው? ሻይ በሲኒ ነው እና በጎላ ድስት ነው። አረ ቶሎ በርተው ተው፣ ቀልዱ ይቅርታው እና ምግብ ደግሞ ቅዠቱ ማያስተኛኝ ኤፍሬም። ይኸው ምንም ኮቴን ሳታሰማ ና ኤፍሬም ውጣ። እምወጣ አይመስለኝም። አሁን አትለፍልፍ፣ ድምፅን አታሰማ። ዝም ብለህ እንደ እንሽላሊት ውጣ። አልወጣም።
አርጌያቸው ነው። ማን ያምነኛል? ማን ያምነኛል? መሬትን ነው ስልቀ ብላ ዋጥ ባረከች። መብረቅ 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 ምን ይምጣ? የሚጠጣ የሚጠጣ? ሄሎ ሄሎ፣ ምን ነው? ምን ነው? አትወጣም? አልወጣም። ለምን? አገኘሁት እኮ ሰውየው። በምን እድሌ ምግቦች ታዘዋል። የምን ምግብ? የሚለበስ ምግብ አለ። ኤፍሬም አታደርገውም አይባልም። አደረኩት። ስፔሻል ከስፔሻል ጋር ተፋጥጫለሁ። ይኸው እንዳትበላ፣ 4 ቃል ነው። እንዳትበላ ውጣ። ኮቴ ሳታሰማ እና እንደ ሽላልት እየሳብክ ውጣ። እና ምን ላድርግ? እኔ የለሁበትም። እኔ የለሁበትም። አንተ ከርሳ ሆዳም ነህ። ጅብ ታውቃለህ? የሰው ጅብ ነህ አንተ። ጅብ ነኝ። ምን ላድርግ? እሺ ዋጋው ስንት ነው? ዋጋው አጠቃላይ ወደ 7 መነሻ ደሞዝ ዲግሪ ልትበላ አፈር ብላ ና ውጣ 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 ውጣ። ምን አባቴ ላድርግ? ሰይጣን እኮ ነው ያሳሰከው። ውጣ 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 ውጣ። እኔ የለሁበትም። ውጣ ውጣ። ኧረ አልበላሁም። ምን አባቴ ላድርግ? እስቲ ፖሊስ ጥራልኝ። ፖሊስ ምን ሊያደርግልህ ነው? ዳጉል ቦታ እንደመቱኝ ነው። ተው እንጂ ውጣ። ሞክራለሁ። ውጣ ውጣ ውጣ። ስቅ ይለኛል እኮ። ማን ነው የሚያነሳኝ እላለሁ። አንቺ አለሽ። ጌታዬ ምን ነው የተቸገሩ ይመስለኛል። ምን ልርዳዎት? መኪናን ያጠብኩበት ቦታ ማን ነው? ያቆምኩበት ቦታ ጠፋኝ። ሌላ ቦታ አቁመውት ሊሆን ይችላል። እስቲ ረጋ ብለው ያስቡት። እሺ ሌላ የምረዳውን ነገር አለ? ጓደኛዬ እዚህ ሆቴል ገብቶ ነው። ደውልልኝ እባክሽ፣ ደውልልሽ። ምንድን ነው የማትደውልልኝ? ደውልልሻለሁ፣ ደውልልሻለሁ፣ እጠብቅሃለሁ። ደውልልሻለሁ። አንድ ልድገምሽ፣ አንድ ጉርሻ አፈርሰው፣ አፈርሰው። እሺ ሂሳቧን እኔ ነኝ የምዘጋት። እሺ በሉ። ኔቨር ያሟል እንዴ? እሱም መድኃኒት ይወስዳል እንዴ? ኦ ማይ ጋድ! ምን በልተው ነው? ምን በልተው ነው? ምን በልተው ነው? ምን አባታቸው ቢበሉ ነው? ልብስ ገዝተው መሆን አለበት። በቃ ጃኬት ወይ ሱሪ የገዛ ሰው አለ። አፊ ጅቦች ሁለት ነበሩ። ስብሰባ ነበር። አቶ ኤፍሬም ዝግጁ ጸሎት ላይ ነበር። አረፈል እንደ አብርሃም ብቻዬን መብላት አለ። ናቁ መኪና ውስጥ ውጭ ሰው ይፈልገታል። መንገድ ዘግቼ እንዳይሆን እንግዲህ የሆነ ይሆናል። አላውቅም ነው ገሽተውኝ እንዳይሆን አይተህልኛል። ፍሬቻው ብቻውን 30 ሺህ ብር ነው። የፓራውልቱ ምናምን ቶ ስፖክ ምናምን ቶ ውድ መኪና መርከብ ላይ ቆይቶብኝ እድሜ ልኬ የለፋሁበት ንብረት ለአባቴ አንድ ነኝ። እናቴ በህይወት የለችም። በጣም በእስር ነው ያደግኩት፣ በከፍተኛ ቁጥጥር። ለምንድን ነው ግን ይሄን ሁሉ የምነግርህ? መኪናችሁ ስለተሳፈርኩ ነው። ስላወቅኩ ግን ደስ ብሎኛል። ላገባ ነው። ኦ ኮንግራ። ማገባውን ሰው ግን አላውቀውም፣ ግን የግድ ማግባት አለብኝ። ምክንያቱም ያ ሰው ቤተሰባችንን ምስጢር ይዟል። ዛሬ አንተን አወቅኩ እና በጣም ደስ አለኝ። ታውቃለህ፣ እጮኛዬ እንዲጠላኝ ብዬ እብድ ሆንኩ። ወፈፌ ታውቃለህ፣ ግን አልሆነም። ያገባኝ እሱ ነው። ይህን ሁሉ ማድረገው እንዲጠላኝ ነበር። ሰው የሚፈልገው ነው ወይስ ማግኘት ያለበት ነው የሚሰጠው? እንደየፍላጎቱ ነው። እንደ ያኗኗር ዘይቤው ነው። እኔ አንቺ ያኗኗር ዘይቤ ይለያያል። አንቺ የምትፈልጊውን ታውቂያለሽ፣ እኔ የምፈልገውን አላውቅም። ለምን አታውቅም? በቃ እኔ ምንም ነገር ተመኝቼ አላውቅም። እንዴት አትመኝም? አላውቅማ፣ አልመኝም። ሳትመኝ እንዴት ነው ታዲያ?
ምኞቴ መመኘት ነው። አንተ እንዳትወርጂ አደራሽ መውረድ የለብሽም አንቺ መውረድ የለብሽም እንዳትወርጂ አንቺ አትወርጂም እኔ ልውረድ ምን እጠፋለሁ ምን ተባብለን ነበር ደውልልኝ ብለሽ ነበር ሚስ ኮል አድርግልኝ አላልኩም ምልክት ብቻ አድርግልኝ አላልኩም ምልክት ታውቂያት አፍያ ኮክ ዲሽ አላቸው በዲሽ ነው የተዋወቅነው ምን ካለ መገናኛችሁ አንተ አሁን እንዴት ነው ጸባይዋ እንደሆነ አለም ጸባይዋ ሰላም ነች አይደል እንደ በፊቷ ያብሽቻት መጣ ኪሎፓትራን አወቅኳት ደወልሽላት ያኛውን ስልክ አታነሳ ገብቼ ሰርች ሳደርግ ማንነቷን በደንብ ነው ጎግል እንዴት ያላግቷን እሱ ጋር የምትኖረው አሁንም መቼም አርጅታ ጨዋታ እኮ ነው ናፈቀኝ ልሸኛችሁ ነው ወጣች መኪና እዛሽ ከመኪና ያለች ዳኒ ውጭ ሄዶ እንዲታከም ቦርዱ ወሰነ። ውጭ? አዎ። ቁጭ ብለን ነው የምትነግረኝ ይሄንን? ተረስ የት ውጭ? አሜሪካ። ምንድን ነው? እቺ አሜሪካ አፌ ውስጥ ነበረች። አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር። አቤት አሜሪካ ምን ይውጥሽ? ድጋሚ ተገናኘን አንቺ አሜሪካ። አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን እቀበላታለሁ። ብቻውን ነው ከአንድ አስታማሚ ጋር እንዴት ወስነዋል? መቼ ነው ታዲያ ምን ነው? እኔ ፓስፖርት ምንም አላወጣሁም እኮ ገና። አትሄድም? የት? አሜሪካ። ለምን አትሄድም? ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ? የካፌውን በራራከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንኳኳ አድርጌ ነው። ዳኒ ሲቃዥ አልቃዠውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት አንተ። ዛሬ አሜሪካ ስመጣ ክፉ አንነካከር። ዛሬ እቺ ደሃ ሀገር ትታዘበናለች። ተው ግን ተው። ከዱርዬ ጋር ነበርሽ? ዱርዬ? የቤተሰቡን ደረጃ ዝቅ ከሚያደርግ ሰው ጋር ነበርሽ? አሃ፣ የቤተሰቡን ደረጃ ከፍ ለማድረግ ነው የምታገባኝ። ይሄ ምን ጥርጥር አለው ውዴ? የሰርጉንም ቀን ልንቆርጥ አስበናል። ትምህርትሽንም ካልፈለግሽ አባባ የእውነትህን ነው? ልትለቀኝ ወስነሃል? አዎ ናፊ፣ ጭንቅላቴ እንዳይፈነዳ። ታዲያ እንግዲህ መቼ ይሁን? ነገ? ከነገ ወዲያ? እኔ ሳምንት ቢሆን ደስተኛ ነኝ። እኔ በቤት ሳምንትም አይሆንም። ሳምንት እኮ ልደቴ ነው። ሰው ለገዛ ሀገሩ ምን ታመጣለህ ይባላል። ምጣት ይምጣብ አልኩ ወጣ አልክ እኮ። ከዚህ በላይ በምንትል በአማርኛ አልክ። በኩሼትክትን አረቤክትን ፍሬንችትን በምንትል ምንትል ከዚህ በላይ አልክ እኮ። ገንዘብ የሚከፍል ሰው ፈልግ። ውረድ ከጭንቅላቴ ውረዱ። ከኔ ላይ ውረዱ። አልፈልግም። ውሰዱቃችሁ ደግሞ ምን ንብረት አልፈልግም። ከራሴ ላይ ውረዱልኝ። አልፈልግም። ዝም በል ሌባ። አሻራህን በየቦታው በትን አሜሪካ ላይ ትሳል እንዴ? አውቃለሁ እኮ ሌባ ነህ። ሌባ ልባል አይገባም። ሌባ እንዳትለኝ። አሁን ዛሬ አሜሪካ ስለመጣች ሌባ ልትለኝ አይገባም። ታውቀኛለህ፣ አውቃለሁ። አታውቁኝም፣ አላውቃችሁም። በቃ ተውኝ። በቃ እፊ እስከ 200 ሺህ ብር እኮ ያስገኛል አሉ። ስንት አለኝ እኔ? ከ200 ድርሻማ አለ። ዳንኤል ሰምቷል? ዳንኤልማ አልሰማም እንዴ? ሐኪሙ እኮ ምንም ደስታም ሆነ ሀዘን መስማት የለበትም፣ የልብ በሽተኛ ነው፣ በዛው ይቀራል ብሎ እነግረዋለሁ። እስቲ እፍዬ። አይ እነግረዋለሁ። አሬ እፍዬ ቁጭ በለሽ። ስጋ የሚበላና ይጣላል አጥንቱ፣ ዕዳም ይከፈላል የሰነበቱ፣ አይኑን ያፈጥና ይቀራል ተዘግቶ።
በዚህ ጸባይ ነው እንደ ቪዛ የምታገኘው? ትሰማለህ? በዚህ ጸባይ ለ100 ዓመት አሜሪካን እንዳትረግጥ ነው ማለት ነው። አትንጣጪ፣ ጣጣያታም የባህል ሐኪም ጋር እኮ አይደለም የምትሄጂው፣ አሜሪካን እኮ ነው። ይሄ እኮ በየጎዳናውና በየመንደሩ የሚወራ ወሬ አይደለም። ይሄ የውጭ ፕሮሰስ ጉዳይ፣ የቪዛ ጉዳይ ነው። እሺ ዝርክርክ። This is my office. Sit down. ጁቤ እባላለሁ፣ የአሜሪካን አታሺ ነኝ። አራፈርኩ አሜሪካ ሄሎ ምን በክት ነው እንጂ ይቅርታ ናት። ምን እዚህ ያሉ ምን አያሰሩም። ኤምባሲው መች በነፃነት ለምን? እሺ ሄሎ ቀስ በይ እንጂ ምን ጾታ ችግር የለውም። አሜሪካ ጾታ ችግር ሁሉም ታስተናግዳለች። ማን ወንድ ነህ ሴት ነገር ይሁን ወንደዛ በያ ቆፍጠን በል። እሺ ምን ያህል እንግሊዝኛ ትሞክራለህ? ምንም እና እንዲሁ እንደ ደነስክ ነው የምትሄደው? እሺ ለማንኛውም የተወሰነ ጋይድን አደርግሃለን። እኔም ባልኖር እኔም ብታገኘኝ ጥሩ ነበር። ካለው ማለው ከሌለውም ሌሎችም ስላሉም ጋይድ ያደርጉሃል። አሜሪካ 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 ቅድሚ በህብረተሰባዊነት አብቢ ለምለሚ ቃል ኪዳን ገብተው ቸርች መሽጊሊንተን ሩዝቬልትና ኦባማ ሰው አለ። ጠብቅ ጊዜ እርግጠኛ ነኝ የአንገት ጊነስ ቡክ ላይ ተመዝግቧል። ከኪሎፓትራ እኮ በአንድ ይበልጣል። በአንድ ኪሎፓትራ እኮ 4 ከ1 ከነፋስ ነው እንጂ 4 ከ2 ከነፋስ። ይሄን የመሰለ አንገት ይዘሽ እንዴት ትጓዣለሽ ብዬ ነው። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቂያለሽ? አላውቅም። በአንገት ነው። ረጃጅም አንገት ያላቸው ሴቶች ይበዛሉ። ያኔ ጦርነት ይከፈታል እነሱን ለማግባት። ጦርነቱ በምን እንደሚያበቃ ታውቂያለሽ? አንገት በመሳብ ነው። ተመስገባሻል። እኔ ግን እንዴ አሜሪካን የማየት ይመስላል። ግን ማጀላንም እንዲህ ብሎ ነው መንገድ የጀመረው። እንዴት የለመኑትን የማይነሳው ጌታ አሜሪካንን እጁ ላይ ማጀላን አሜሪካን እጁ ላይ ማጀላን አፍሪካን ቢያገኝ ኖሮ አገኘው ይል ነበር። ሱዳንን ቢያገኝ አገኘው ይል ነበር። ሶማሊያን ቢያገኝ አገኘው ይል አይልም። አሜሪካን ስለሆነ አገኘው ብሎ አሳየ። እኔ ምን ስንት ሰው ተመዝግቧል? ወደ 500 ምናምን ሰው ተመዝግቧል። እናጠጋጋለን። እኔ እንዴትም ይሁን ብቻ እንዴትም አሜሪካን መግባት አለ። እያንኳኳሽ ነው። ምን ቀረ? ይሄው ከወር እያንኳኳሽ እኮ እያንኳኳሽ። ስሜን ጠይቂ እባክሽ። አፈር ሰውን ስሜን ጠይቂ። ማን ልበል? እኔ ቆንጆ ኤፍሬም እባላለሁ። የኔ ምሬት። ለሰዎቹ ምን ላድርግ ኤፍሬም? ምን እናድርግ ነው የሚባለው? ጓደኞቹን እኮ። እሺ ጓደኛዬ ምን እናድርግ? እንጥፋ ብለን እንጥፋ። የኔ ቆንጆ ገላይን ታጥቢ ባይሽ እንጂ ቀልደኛ ነህ። በቅርብ ነው አሰልጣኝ የቀየርኩ። እኔ የምልህ ወይ ስንት ብር ነው የሚከፈለው? 250 ሺህ ብር። አልበዛም? ለንግስ ነው እንደምትሄዱት? ለቁልቢ ንግስ ነው እንደምትሄዱት? ሰራ አድርጋችሁ እኮ ባንዴ የምታገኙት ነገር እኮ ኮንጎም አልቀረው። እኛ እኮ ፈንጃም ታኛል የሚፈልግ ከፍሎ የሚያስታምም ነው። ለሱም ወንድነት ያስፈልጋል። ስንት ሬሳ ተራምጃለሁ መሰለህ። የምን ሬሳ ምናምን መራመድ ነው? ልጁ እኮ የልብ በሽተኛ ነው። እሱ ጋር መወራት ያለበት ስለ ፀሐይ፣ ስለ ጨረቃ። እባክህ አውቄዋለሁ። አሜሪካ ለእኛ ትጠፋናለች እና እርሶን አምኜ ወንድሜን ልሰጠዎት። ምን አገባ? ዜጋ እኮ ነው። እንኳንስ ለዜጋዬ ኮሪያና ኮንጎን ቀጥ አድርጌ ያዝኩ ሰው ነኝ። ጥሩ ና ቁጭ በላ፣ ቁጭ በል። ስላንቺ ምንም አልነገርኳትም ማፊ። ስላንቺ ምንም አልነገር ከፊትሽ ይነጥለኝ ፌስቡክ ላይ ታን ፌስቡክ የሚባል ነገር ግን ታሪካችንን ዘርግፍ። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቂያለሽ? በፌስቡክ ነው። የኢትዮጵያን ፌስቡክ ግብጽ ታያለች። የዛን ጊዜ የዓለም ጦርነት ይነሳ። ምንም ብትል ነው ባንተ አልቀየምም። እቴ ለመኖር እንድጓጓ አደረከኝ። እግዚአብሔር ያኩልኝ። ያልሞከርሽው ነገር አለ ግን አይደል? ምን ማለት አብራችሁ አድራችሁ ታውቃላችሁ? ያው 500 ብር ጥያቄ እኮ ነው። ያ 500 ብር ጥያቄ በስልክ ነው የሚመለሰው። ደውይ።
ከማን ጋር ማለት ከእጮኛሽ ጋር? እኔ ልጃገረድ ልጃገረድ ክላስ ከኢትዮጵያ ቀጥሎ ድንግል አንድ ተገኘ። አንድ ድንግል ተገኘ። ኢትዮጵያዬ እንዘምታለን ላንቺማ ኢትዮጵያዬ ላንቺማ እንዘምታለን ማማዬ። ግንባር ቦታ እኮ ነው። ኢንዱስትሪ ዞን ማለት እኮ ይሄ እኮ ነው። ኢንዱስትሪ ዞን እኮ ነው። ታዲያ የደበቀብሽን ነገር ለማግኘት ነበር። ይሄን በደንብ ነው የምናወራው። በኋላ ክላስ ይዘን ማን ነው ብቻችን እናወራዋለን። አንቺ ነው ማስጨነቅሽ። ኧረ ምንም አይደል፣ ትጨነቂ። እኔ ግን አልጨነቅም። በቂጣ ነው ያደግኩት። እኔ አይሰማኝም። እሺ ሉዝ ያደረኩትን በምንድን ነው የምትመልሰው? እኔ እኮ ጨዋታው እንዴት ደስ እንደሚለኝ። ይልቅ ጋይስ ለምን ከከተማ እንወጣ? ወንድ አድርገሽዋል። አንተ ወንድ አይደለ እንዴ? በግ እንዴ? ምንድነው? እኔ እኮ ስትሰበሰቡ ደስ አላችሁ። ምንድነው ዳርዳርታው? ማንም የተከለውን እኮ ማንም ሊነቅል አይችልም እኮ። ይቅርታ ነው መቤት፣ በጣም ይቅርታ አድርጉልኝና ወንድ ነኝ እንዴ? ፓስፖርት ያልታደሰም እንጂ ወጣ እንል ነበር በእውነት። ይሄ ነገር ግን አባይን ያስጨንቀዋል። እንደውልላቸዋለን። ችግር አለ? አይዞሽ እናት በቃ እሺ ወዲዬ እሺ እኔ ቆንጆ ምን የመሰለ ፓስታ መሰለሽ ምሳሌ። እስቲ ስለ ፓስታ ተው። ቻው በቃ እሺ። እሺ እስቲ የሁለት ብር ሽንኩርት ስጠኝ። የሁለት ብር ሽንኩርት። ሽንኩርት ምንድን ነው? ሽንኩርት ራስ ሰላም አይደለም። የት እንደመጣ ታውቀዋለህ? ምንድን ነው ወንድሜ? አሜሪካ ኤምባሲ እኮ ነው ዘው ብለህ ሽንኩርት እያልክ ሂድ። አንተ አፍን እንዳከፍት በቃ ሽንኩርት ይቀራል እንጂ አፍን እንዳከፍት። ተው አፍን እንዳከፍት ተው። እቺ ልብሽ ማንን ነው የምታስፈራው? ሄሎ 911 ከስተመራችሁ ነኝ። ደውሉልኝ እስቲ በዚህ አንተ 2 ወይ 3 ደቂቃ ይኖራል በህይወት የመቆየት። አንተ ሰው ልታጠፋ ክፍታ። በቃ ዝም በላ። ሰብአዊ መብቴን ውሻ ነገር ነው። የገነት ቁልፍ አለኝ። ለዚህ ለምን ገላይ ተጥለው እንዴ? ገላይ በእኔ በከፈትኩት ቢሮ ውጭ ኖ ሲሪየስ ቱ ድሮም ሰው ይሄ ነው ቢዩ። ይሄ ቢሮ ያለው አታገኘኝም። ያለው ሄጃለሁ በቃ ባባ በልሰን የምናስተካክለው ከሆነ ይሄን ነገር ማበዳችን ነው። የምንፈልገውን ካገኘ ሌላ ሰው ይደናል። ወረ ምንድነው ይሄ ነገር? የወረቀት ዳታልሽ ነበር። እንግዲህ ለሜቲንግ ያገኘዋለሁ። ወደ ቢሮ እየገባሁ ነው። እዛ ድረስ ይዘልኝ ነው። ቆያለሁ ቢሮ። ደህና ቻው። ኮቴ እየተሰማኝ ነው። ይህ ቤት መውጫ አለው ብለሽ ታስቢያለሽ? ሌላ መውጫ? እሺ ቤት አለ? የሚያብድልን ሰው የት አለ? አይዞህ ብዙ ሰዓት አታዝም። እኔ ያለው አይደል እንደ የምኖርበት መውጫ አለሽ? መውጫ አለ ወይ? እሺ ምን ይሻላል? ምን እናድርግ? እናስብ። ዛሬ አሁን ነው የምናስበው? ዛሬ አሁን ነው የምናስበው? ምንድን ነው የምናስበው? ምንድን ነው? ኤፍቢአይዎች ነን። ትዕዛዝ ሰጣችሁ ነበር? የምን? ለባለቤት ወሰን ነግሬዋቸዋለሁ። ቆቅ እንድናመጣለው ታዘውን ነበረ። ለምን አይሆን? ሰርፕራይዝ ነበር ይመስለኛል። ሰርፕራይዝ ነው። ለነገሩ ከዚህ በላይ ምን ሰርፕራይዝ አለ? ይምጣ። የሆነ ቦታ ይቻላል። ወደፊት ይሆኛ ምን ችግር አለ? ቢሮ ወደድ ይሁን ቢሮን ማይቆጥ ባንድ ይኖረኝ አልፈልግም። የስራ ውጥረት አለ። ስልክ እያወራሁ እኔ እኮ እራሳችሁኝ ደግሞ አስቀናችሁኝ። አምጣው
ሄሎ ኮሚኒስት፣ እየሰማሁ ነው። ያ ዱርዬ ጉድ አደረገኝ። የትኛውን? አፍያን ይከተላታል የምትለኝ ዱርዬ ከእጄ ማለየው ቦርሳ ሰረቀኝ ከመኪና ውስጥ። አሁኑኑ የገባበት ገብተህ ቦርሳዬን እንድታገኝልኝ እንዳገኘው ምልክት አድርግልኝ። ምንድነው የኔ ክብ? ምንድነው የምታወሪው? ምንድነው የምታስወሪው? እንደምትሳሳልኝ አውቃለሁ። ፖሊን ከእንግሊዝ አገር ድረስ አመጣህልኝ። ስለሞተች አዝናለሁ አፊ። አሁንም ቢሆን ሌላ ውድ ውሻ አመጣልሻለሁ። ውሻ ትሰርቅልኛለህ? ምን ውሻ ትሰርቅልኛለህ ወይ? ምን ነው አፊ? ውሻ ሰርቆ ሊሰጠኝ ነበር እኮ። ፎቶ ነው ሳይኝ ነው። የተነሳነው ፎቶ ላሳይ። ደግሞ ምን ልክ አውርት ላይ ማን አወጣሽ? ይዱን ይጣሉ ዱርዬ። አፊ ለመሆኑ መድኃኒትሽ ምጠሻል? መድኃኒት ወስጄ እኮ አላውቅም አባባ። ቆይ እንዳትቆጣ። የቤተሰቡ ዶክተር እኔ ዋሽልኝ ብየው ነው የዋሸ እንጂ መድኃኒት ወስጄ አላውቅም። ቀላል ውሸት እኮ አይደለም ይሄ አፊ። ናስቲ እኔ ልጅ ጤና ይስጥልኝ የኔ ጌታ። አስተላልፍ ቆይቼ እደውላለሁ። እሺ ምን ልታዘዝ የኔ ጌታ? ምን ፈለጉ? 25,000 ብር የሚከራይ ቤት አለ። አሁን በቅርብ ነው የተለቀቀው። ፈረንጆች ነበሩ የተከራዩት። እያመሹ ሲመጡ አስወጣናቸው። በጣም ንጹህ ነው፣ በጣም ጽዱ ነው። እዛው ጎን ደግሞ በጥሩ ሁኔታ በጥሩ ይዘቱ የተያዘ ወንዝ አለ። ንጹህ ወንዝ፣ በጣም ንጹህ ወንዝ። እሱም ይከራያል። ምንድን ነው የፈለጉት? ትንሽ ጊዜ ከጠበቁኝ ደግሞ ምርጥ 3 ሀይቆች እጅ ላይ ይገባሉ። በጣም አሪፍ ሀይቆች ናቸው። በጣም ግንባር ቦታ ላይ ናቸው። ምን ልታዘዝ? ፊልም መስራት ነው የፈለኩት አይሉኝም እንዴ? ፊልም በጣም ቀላል ነገር ነው ለኛ። እኛ ትሮይን የሰራነው እኛ ነን። አቫተርን የሰራነው እኛ ነን። ትሮይን እንግዲህ አይተውታል። በፈረስ ከዋራው እየቡነን እንደዛ ማአት ውስጥ ገብተን የቀረጽነው እኛ ነን። ይገርሙታል። እውነተኛ ታሪክ እኮ ነው። አቫተርን አይተውታል መቼም እርግጠኛ ነኝ። ምን አይነት ፊልም ነው የፈለጉት? ትራጀዲ፣ ኮሜዲ፣ ትሪለር ወይስ አስፈሪ ወይስ ሆረር ወይስ ምንድን ነው የፈለጉት? ሰስፔንስ ነው? ሮማንስ ነው? ምን አይነት በቃ ልጅ ታውቃታለህ? ተፋሰስ ናት። አላውቃትም። ማይነስ እጅረቶች ናቸው እነዚህ። አላውቃቸውም። ይቅርታ። ቁጭ በል። ልጄ ናት። የዘሬ ቀጣይ ምስጢሬ ጭምር። አንድም ሰው ልደቷ ላይ ተገኝቶ አያውቅም። ብቻዬን እያከበርኩላት ነው ኖሬያለሁ። አይኔ ናት። መጪውን ልደቷንም ከማንም ዱርዬ ጋር አይምሮዋ ሳይበላሽ የሰርጓ ዋዜማ ስለሆነ በሰላም ማክበር ስለምፈልግ ከአሁን በኋላ አጠገቧ እንዳትደርስ። ያስመልሰኝ ነው። ሂዱ ነው ሂድ። እኔ ምን እንደሚያደርጉት ስልክ ስጠው አንተ። ኤፍሬም የሚባል ዱርዬ አለ እዚህ አንሸጥ። ምን ይሄን ያልከኝ? ዱርዬ መሆኑ እንኳን እኔ አላውቅም። ምን አስቸገረ ነገር አለ? ለማንኛውም ብትመክረው ጥሩ ነው። ይዘከራል እንደ ምን ነው? ተጠንቀቅ በለው። ከምን ካስከፊው በሽታ ከምን ከወባ ወረርሽኝ ከመንጋ ከትንኝ መንጋ ከምን ሁሉንም ማወቅ ያለው ተጠንቀቅ በለው። ይኸው ወደኔ ይጠነቀቃል። እኔም ጠነቀቃችሁም ይጠነቀቃል። ግን ምንድን ነው የበደለው? ደግሞ ይኸው እኔ ኤፍሬም መሲህ ከሆነ እዚህ ማዕዶ ብትል ማቀኝ ሰው እና የሱ መጠበቅ ይጠነቀቃል። መታወቂያ ከበለ ይኸው አውጣልኝ አለኝ መታወቂያ ይጠነቀቃል። ይደውልልህ በለኛ። መጀመሪያ አትለኝም ወይ? ማኔ ነው የሚለው አስነጥሳለሁ እንዴ? ማስጠንቀቅ ብርቅ ነው እንዴ? እኛ እኮ ተጠንቀቅንም ማስጠንቀቅንም ምን አቀነን ሰው ነን። እቺ እንዴት እድሜን መሳሪያ እንደው ይዤ ባልወጣ አንተ የጦር መሳሪያን እዚህ አስቀምጥ። ሁሌም ሬዲዮ ምን እንደሚገጥምህ አታውቅም። ሁሌም ውዳሴ ማርያሜን
ምንድነው ከዚህ በፊት አሞኝ ያውቃል እንዴ? አዎ የቆየ እኮ ነው። ምን ሐኪሞቹ የሕክምና ቦርዱ ወደ ውጭ ሀገር ሄዶ እንዲታከም ወስኖለት ነበር። አስታማሚ እየፈለግን ነበር። ውጭ ሀገር ማለት ባንኮክ፣ ህንድ ምናምን ነው? አሜሪካ። ይቅርታ ኩኪ ሳላስፈቅድሽ። ምንም ችግር የለም የኔ ቆንጆ፣ አይረብሸኝም። ምንድነው ጭስን እኮ ኤምሲ4 ላይ ለምደነዋል። እዛ ቻናል ላይ የማይጨስ ነገር አለ እንዴ? አንቺ ግን እንዴት ነሽ? ተኔ በጣም ነው የማመሰግነው። ለምን ወጥ በጫሉ ጣም ነበር? ኧረ ችግር አለው። ሶስተኛ ዓለም ጦርነት በምን እንደሚነሳ ታውቂያለሽ? በምንድን አታነቢው? በሳቅ ነው። በእኔ ሳቅ ብቻ እንዳይሆን። ክሊዮፓትራን ታውቂያታለሽ? ክሊዮፓትራ ማለት የሊሴ ቁርጥ እሷን ኩኪ ቅርሳ ይዘኝ አይቀርም። ንብረት እኮ ነው። በዛ ወንድ 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 ወይ ኮሚኒስት አግኝቼዋለሁ። ተገኘ? አዎ በጣም ይቅርታ፣ የኛው ልጅ ብራቮ ልጅ መጣው። አሁን ነው እኔ ለጤንነት ብዬ ነው የፈራው መስሎ ነው።
ተዘጋጅ። ማለበል አጠገቧ እንዳትደርስ ልነግርህ ነው። ስም ይገለጽልኝ። ማናት? ታውቃታለህ? ያማታል። የምትልን ሁሉ ማመን የለብህም። ሌላ ችግር ውስጥ እንዳትገባ። ኃይል አባከናችሁ። ሻማ አይበቃም ለኔ? ጧፍ አይበቃም? ሲባል ነው። ውሻዬን ማን የገደለው? የገደለው? አዎ ሹፌሩ ነው የነገረኝ። ስለዚህም ተቀየረ። ማን ነው ይሄን ያደረገው? ታውቃለህ? በፍጹም አላውቅም ማፊ። እሱ ነው ማገባ። ምክንያት ይኖረው ይሆን? አልፍ ምክንያት ቢኖረው ቆይ ለምንድን ነው የሚያገባኝ? ንብረትን መቆጣጠር ስለማልችል እብድ ስለሆንኩ እንደ ውሾች ተጠምዝዞ ልያለ ስለ ሰርጉ ቀን እያሰብን ነበር። ለሰርግ የሚሆን ቀን ጠፋ እንዴ? በሰርጌ ላይ ፖኒ እንዲገኝ ፈልጋለሁ። ገድየዋለሁ። ሰምተሻል አይደል? አውቀህ ነው? አዎ። ምንም አታውቅም። ከሞተ ውሻ እንኳን አትሻልም። ይሄም ደስ የሚል ለውጥ ነው። ከአንድ ወር በኋላ ይሆና ሰርጉ። ባባ ከአሁን በኋላ ከቤት እንዳትወጣ። ባባ ይሄ የውሻ ቃል አይደለም፣ የተቆጣ ሰው ነው። አትወጭም። ግን አፊ ደህና ነች? በእናትህ ምን ነው? እኔ እኮ ሱዳን ልሄድ ያልኩለታ እንደ ነገ ልሄድ እንደ ዛሬ ደውዬላት ከሱዳን የምትፈልጊው ነገር ካለ ምን ላምጣልሽ አልኳት። ምንም አልፈልግም አለችኝ። ግን ዝም ብሎ ይሄ ጌጣጌጥ የእጅ ጌጣጌጥ ምናምን ገዝቻለሁ ትችላታለሁ። ዛሬ ማገኘት ስላልመሰለኝ ነው። ወይ ነገ ይዤ ልመጣና አንገናኝ። እጮኛዋ ጠቅላላ የኢትዮጵያን የመብራት ኃይል እኔ ላይ አላበራም። አንድ መብራት በጨለማ እንዴ ጠቅላላ 70-80 ምናምን ሜጋዋት አበራብኝ። በምን ፎ አላረ እኔ ደግሞ እኔ ወንድምሽ በቃ ሰላማዊ ነው ብለን ብዬ ፏ ሲል ክርስቶስ መጣ ብዬ በርከክ ብዬ ለንስሐ ተዘጋጀሁ። ላስቆጥር ማለት ጌታዬ እኔን አድርጌያለሁ ብዬ ላስቆጥር በርከክ ስል አጠገቧ እንዳትደርስ የሚል ቃል አልሰ ምን እኔ መጣችብኝ እንጂ አልሄድኩባት። አይተሻል እንዴ እኔ ጡር አለው ብዬ ነው ጡር አለው የሴትም ጡር አለው ሂጂ አልላትም ብዬ ነው አይደለም እንዴ በቃ ኧረ ሁለተኛው ጨፍልቆኝስ ብሄድሽ ጨፍልቆኝስ ብሄድ አለቀልኝ አይደለም እኔ ደሃው አይ እስከ መጨረሻውማ እንታገላለን። ኤፊ አይደለም እንዴ በእግዚአብሔር በእግዚአብሔር እንዳታለቅስ እንዴ ኮክሪኩ ቀልቅረብ ኮሪኩ ኧረ እባክሽ እንዴ ይሄን ምላሴን ነው ከኔ ምላሴን ነው ጉድ ያደረገኝ ይሄ ልብ ኧረ ኤፊ ያፍርሶን ፕሊዝ ይሁዲ ብዘያሉ እሺ እንዴ እንዳታለቅስ አንድ ሰው ማግኘት አቅታችሁ ምን ተገኘ? ለመታሰር ዝግጁ። በጠቅላላ ውድ ናችሁ። ልጄን ከዚህ በላይ መግፋት አልችልም። ለኔ ተወው፣ ሁሉንም ለኔ ተወው። ልጄን ለማንም አልተውም። እንዳዝንልህ ነው? አላዝንም።
ለማንም አላዝንም። በተለይ ላንተ አላዝንም። ትወርዳታለህ። እብድ ልጅህ ጎዳና ለጎዳና ጨቋን ትጎትት ትኖራለች። የጠፋ ውሻዋን ልትፈልግ የሄደችው ልጄ ምናልባት አንድ ቀን አንበሳ ታገኘው። ተረባ ምንም አታስብም። ደደብ ነህ። ትለምነኛለህ ደግሞ። ኤፍቢአይ ኢንተርናሽናል ጸረ ተላላፊ በሽታ አስወጋጆች ነን። የኔ ጌታ ያልተከተበ ውሻ አላችሁ? ዊ ሴይ አንድ ጊዜ ልጠይቅ። ጊዜ የለንም የኔ ወንድም፣ በሽታው በጣም ፈጣን ነው። ኢትዮጵያ እንስሳቶችን እያጣች ነው። ምን ፈለክ? ውሻ አለሽ? የለኝም። ቤት በትንፋሽ የሚተላለፍ በሽታ ነው። በቀን በሰከንዱ 7 ሺህ እያጣን ባለቤቶቹን ሳይጨምር ልፋታችንን ገደል እንዳይከቱት ውሻው ይታለ ላይ ነው ያለው። ዛሬ ወደቀ ዳኒ መጣው። እንዳትሞት ዳኒ፣ ሰብስብ፣ እንዳትሞት ዳኒ፣ ተንፍስ ኤፍሬም እስቲ እስካሁን በሂሳብ አልተነጋገርም። ሱቅ ዘግቼ አንዴ መጣሁት። ለምን ታንገላታኛለህ ኤፍሬም? እነሷ ስማ እያመሰባችሁ እንዴ ነው የምንንቀሳቀሰው? አንበሳውን አገኘሽው? አዎ አባባ። ኤፍሬም ባዶ ነው። ሃፒ በርዝዴይ ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና
አልበላም። ለሱ ወንድ ላምጣ እና እንሽው እኔ ሐሳብ ያለው ሰው አለ። አዎ እንፍታው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያላት ጥላቻ ከቁመቷ በላይ ለምን ጦር ሳይገቡ ሴት ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብቅ። እንዴት ገባች? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ አይቻልም። አፈረዷል አንጂ ነው አፈረዷል አንጂ እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ አይመለስም። ሁሉም በአንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ፣ እኛ እንከፍላለን። ውሰደን ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ ሶስት ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና አይማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ። አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን። እኔ ነዳጅ ቆፍራለሁ። እንኳን አንተ ኢትዮጵያም እኮ ነዳጅ። ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ጸረ ሚሊየን ምን? ጸረ ሚሊየን ብር፣ ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች? ያው ገብቶ ማየት ነዋ። እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። በየአዳራሹ ሳቅ፣ ከአዳራሽ ሲወጡ ሳቅ፣ ያዩት ላላየ ሲነግሩት ሳቅ በሳቅ። እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሳው አገኘ። አሪፍ የቤት ልጅ ያገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ሆሎ ስላለጠፉ ነው እንጂ ምን ያው ነው። እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላል የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ክፍ አንቆይም እኮ የሆነ ነገርማ የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ። ሴክስ ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ እያዘለለ መኖር እጣ ፈንታ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላት ትተዋወቀዋለች። ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ከሰብሱ ያለብኝ መስል ለኔ ገንዘብ ነው የምፈልገው እንጂ ወንድሜ የኔ ህይወት ተመጥቶ